የትላንቱ እንግሊዝ ፕሪሚየር ሊግ መርሃ ግብሮችን ተከትሎ የነጥብ ልዩነቱ ወደ 13 የሰፋበት እንግዲህ ሚኬል አርቴታ ቡድን አርሰናል ከዋንጫ ፍክክሩ እንግዲህ አንድ እርምጃ ወደ ኋላ የተጓዘበትን ውጤት ትላንትና ማስመዝገቡ አይዘነጋም። አሁን ባለው ወቅት ሁኔታ በ54 ነጥብ ሁለት ደረጃ ላይ ተቀምጠው ይገኛሉ። ሊቨርፑል ደግሞ በ67 ነጥብ የሊጉ አናት ላይ ተቀምጠው ይገኛሉ። እንደሚታወቀውና አንድ ቀሪ ጨዋታ አለው አርሰናል እርግጥ ነው፣ ግን በእንቅስቃሴያቸውና በተለይ ደግሞ የአጥቂ ክፍተታቸው ከጊዜ ወደ ጊዜ የጎላ መምጣቱ ነገሮችን በጣም አስከፊ ሊያደርግባቸው እንደሚችልና ይበልጥ ከሊቨርፑል እንቅስቃሴ ጋር አብረው እንዳይጓዙ እንቅፋት ሊሆንባቸው እንደሚችል እየተገለጸ ይገኛል። በትላንትናው ጨዋታ ሚኬል አርቴታ ሀሳብ ሰጥቷል። ከጨዋታው ወጣ በኋላ በጣም ንዴት የተቀላቀለበት ሀሳቦችን ነበር ሲሰነዝር የነበረው ሚኬል አርቴታ። ጨዋታው ማሸነፍ ነበረብን፣ ያለንን እንግዲህ ሁሉ አውጥተን ለመጠቀም ጥረት አድርገናል፣ ግን ያው አቻን የወጣውን ማድረግ አንችልም ሲል ሀሳብ ሰጥቷልና ምናልባት የፊታችን ቅዳሜና እሁድ የሚደረጉት የኤፍኤ ካፕ መርሃ ግብሮች ትንሽ ረፍት ይሰጡናል። ሪግሩፕ አድርገን ወይም ደግሞ እንደገና ለአንድ ዓላማ ደግመን ደግሞ ለመነጫወት በተለይ ደግሞ ከፒኤስቪ ጋር በሚደረገው መርሃ ግብር ላይ ማለት ነው በጣም አሁንም ቢሆን ክፍተቶቹ ጎልቶ እንዳይወጡ ለማድረግ ከፍተኛ ጥረት እናደርጋለን የሚል ሀሳብ ሰንዝሯል። በነገራችን ላይ ኑኖ ስፒሪቶ ሳንቶ የኖቲንጋም ፎረስቱ አሰልጣኝ ማለት ነው በትላንትናው መርሃ ግብር ላይ የሰጡ ሀሳብ ነበርና ማርቲን ኪዩን የቀድሞ የአርሰናል የተከላካይ መስመር ተጫዋች በጨዋታ ተንታኝ ነበርና የማካይ መስመር ተጫዋቾች አብዝተ ነበር በጨዋታው ላይ የታሰበበት ነው የሚል ነገር ሰንዝሮለት ነበር። አዎ ልክ ነው። የማካይ መስመሮቻችን ከወትሮ በተለመደ መልኩ ከወትሮ ወጣ ባለ መልኩ አብዝተናቸዋል። በሁለተኛው አጋማሽ ላይ ኒኮላስ ዶሚንጌዝን በሪያን የትስና እንዲሁም ደግሞ ኤላንጋንም እንዲሁ በዳኒሎ ኦሊቬራ ተክቼ ያስገባውበት ምክንያት ያው አርሰናል አጥቂ እንደሌለው ስለምናቅ ነው። አጥቂ ስለሌለው የማካይ መስመሩን ካበዛን ይበልጥ ጨዋታውን ተቆጣጥረን መውጣት እንችላለን የሚል ሀሳብ ስለነበረ ነው። ያው ተሳክቷል ብዬ ነው ማምነው። ጥሩ ነበር ጨዋታው የሚል ሀሳብ ነው የሰጠው። በነገራችን ላይ ከጨዋታው በላይ ማለት አርሰናል የሚያክል ተገላጭ እየሆነ እንደመጣ በግልጽ አመላካሽ ነጥቦች ስለመሆናቸው ማንሳት ይችላልና ሚኬል አርቴታ በጣም ይሄ እሳት ለብሶ እሳት ጎርሶ በሚባል ደረጃ ነው ከቲኤንቲ ስፖርት ጋር በነበረው ቆይታ ሀሳብ የሰጠው። ቢያንስ ከጨዋታው በኋላ ነውና ሲጠይቅ ለነበራችሁ ጥያቄዎችም ሲሰጥ የነበረው መልስ በጣም አጭር ነው። የቻለውን ሞክረናልና ተያዥ ጉዳዮች ነው ሀሳብ የሰጠው ነው። ሁለተኛው አጋማሽ ላይ ኬረን ቲርኒን በሪካርዶ ካላፊዮሪ ቀይሮ ያስገባበት መንገድ ብዙዎችም ተችተውታል። ካላፊዮሪ በማጥቃት እንቅስቃሴው ይበልጥ ቡድኑን በሚያግዝበት ሂደት ላይ ጥሩ ነበረ። ቲርኒ ከገባ በኋላ ግን ሜሪኖ እንግዲህ ሎን ስትራይከር ሆኖ ወይም ደግሞ ብቸኛ ሀሰተኛ 9 ቁጥር ላይ ቢሆንም ግን በግልጽ ብቻውን እንግዲህ አጥቂ መስመሩን ሲመራ የነበረው እሱ ስለነበረ ይበልጥ የአርሰናል የማጥቃት እንቅስቃሴ ተዳክሟል ተብሎ ሲገለጽ ነበር። በነገራችን ላይ ከ1997 በኋላ አርሰናል ለመጀመሪያ ጊዜ በተከታታይ ሁለት መርሃ ግብሮች ላይ ጎል ማስቆጠር አልቻለም። ትናንትናም በ90 ደቂቃ አንድ ኢላማቸውን የጠበቁ ሙከራ አንድ ብቻ ነው የሞከረው በሚኬል ሜሪኖ። እሱም በተለይ ማትዜልስ መልሷታል። ግን በ90 ደቂቃ ያው ሪካርዶ ካላፊዮሪ አንግል ገጭቶበታል። እሱ እንደ ኦን ታርጌት ስለማይቆጠር ነው። በዌስትሃም መርሃ ግብርም በ90 ደቂቃ ሁለት ኢላማቸውን የጠበቁ ሙከሮችን ብቻ ማድረግ መገደዳቸው አይዘነጋብና ይሄን ቆቅልሽ ሚኬል አርቴታ መፍታት ካልቻለ የአርሰናል እንቅስቃሴ በሻምፒየንስ ሊጉ ማጣብቂኝ ውስጥ ሊወድቅ የሚችልበት እድል እንዳለ የክለቡ ደጋፊዎች ያሰጋ ጉዳይ ስለመሆኑ እየተገለጸ ይገኛል። ከዛ ውጪ ካስቴሎ ሉኬባ እንግዲህ በሊቨርፑል በማንቸስተር ዩናይትድና በጣም በቼልሲ በጥብቅ እየተፈለገ የሚገኘው ተጫዋች እንደሆነ ይታወቃል። ወዴት ያመራል? በጣም በክረምቱ ከሚጠበቁ ጉዳዮች መካከል አንዱ ስለመሆኑም እየተነሳ ይገኛል። ይህንን እንግዲህ የ22 ዓመት ፈረንሳይ በእጃቸው ለማስገባት ሶስቱም ክለቦች እንግዲህ ከፍተኛ ፉክክር እያደረጉ ይገኛሉ። ከመጋረጃ ጀርባም ንግግሮች እየቀጠሉ እንደሚገኙ የጀርመኑ ተነባቢ ጋዜጣ ቢልድ ይዞት የወጣው መረጃ ያመላክታል። የቀድሞ የኦሎምፒክ ሊዮን ተጫዋች እንደሆነ ይታወቃል። ካስቴሎ ሉኬባ በቡንደስሊጋ በጣም አስደናቂ የግል ጊዜን ከአርቢ ሌይፕዚግ ጋር እያሳለፈ ይገኛል። የፈረንሳይ በክረምቱ ወደ ትልቅ ክለብ ከሚያመሩ ተጫዋቾች መካከል አንዱ ስለመሆኑም ሲገለጽ ቆይቷል። እንግዲህ ቀዮች ሰይጣናት ቤት ያው በተለይ ይህንን የተከላካይ መስመራቸውን ማጠናከር ቀጣይ ዓመት ከፍተኛ ጥረት የሚያደርጉበት የሜዳ ክፍላቸው ይሆናል ተብሎ ነው የሚገመተው። አሁን በስብስብ ውስጥ ያሉት ሃሪ ማጓየር የዕድሜ ጥያቄ ይነሳበታል። በቅርቡ ለአንድ ዓመት ሁሉ እንዳራዘመ ይታወቃል። በዛ ቢባል ከቀጣይ ዓመት በዘለለ በዩናይትድ ቤት ቆይታ ያደርጋል ተብሎ አይገመትም። እና ቪክተር ሊንድሎፍ፣ ጆኒ ኢቫንስ አይነት ተጫዋቾች ከስብስቡ ይርቃሉ ተብሎ ነው የሚገመቱት። ምክንያቱም ከዩናይትድ ስብስብ ምስል ውስጥ ያሉት ተጫዋቾች ስለማይመስሉ ማለት ነው። ከዛ ውጪ ማቲያስ ዴሊት፣ ሌኒዮሮ ያው የአሰልጣኙን እምነት ማግኘት የቻለ አቋም ሜዳ ላይ ማሳየት የተሳናቸው ተጫዋቾች ስለመሆናቸው ነው የማንቸስተር ኢቭኒንግ ኒውስ መረጃ የሚያመላክተው። ስለዚህ በክረምቱ ይህንን ተጫዋች ምናልባት ማስፈረም ትልቁ የክለቡ የቤት ስራ ይሆናል ተብሎ ይገመታል። ከካስቴሎ ሉኬባ ጋር በተያያዘ ሊቨርፑሎች እንዲሁ ከወዲሁ አዲስ ቫን ዳይክ ሚል ስም ሰጥተውታል ለዚህ ተጫዋች። ምክንያቱም ከሚያሳየው አንደኛ ተክለሰውነት፣ ሁለተኛ ከሚያሳየው ኮምፖዥርና ተረጋግቶ ኳስን ከሚቀበልበት መንገድ ጋር በተያያዘ ነው ይበልጥ ከቫን ዳይክ ጋር እያነጻጸሩት የሚገኙት። ስለዚህ ተጫዋቹን የማስፈረም ከፍተኛ ፍላጎት እንዳላቸው ይሄ ማሳያ ነጥብ ነው። በዋናነት ያው ትኩረታቸው ያረፈበት ተጫዋች ይሄ ስለመሆኑ ነው እየተገለጸ የሚገኘው። ከካስቴሎ ሉኬባ ጋር በተያያዘ ውል ማፍረሻ አለው። ወደ 90 ሚሊዮን ዩሮ ገደማ ከተከፈለ ብቻ ነው ሌይፕዚጎች እንግዲህ ተጫዋቹ ክለቡ እንዲለቅ መንገዱ ሊከፍቱለት የሚችሉት ተብሎ ነው የሚገመተው። ሉኬባ በ2023 ነበር እንግዲህ ወደ 30 ሚሊዮን ዩሮ ወጪ ተደርጎበት ኦሎምፒክ ሊዮን ለቆ አርቢ ሌይፕዚግን የተቀላቀለው። ስለዚህ ክለቡ ጥሩ ትርፍ እንደሚያገኝበት ማንሳት ይቻላል። ዩናይትድ ተጫዋቹን ማሳመን ይጠይቃቸዋል። በጣም አዲስ የውድድር ዘመን ላይ በተለይ ደግሞ ቡድኑ ይበልጥ በአዲስ ያጫወት መንገድ ለመገራት ጥረት እያደረገ ይገኛል። ሊቨርፑል በአዲስ አሰልጣኝ ስር የፕሪሚየር ሊጉን ለማሳካት ከጫፍ ደርሷል ተብሎ ሊነሳ ይችላል። አንድ እጃቸውን ከወዲሁ ፕሪሚየር ሊጉ ዋንጫው ላይ ያሳርፈዋል ቢባል ብዙ ማጋነን አይሆንም። ቀጣይ ዓመት ግን በጣም ትልቁ ፈተና ይሆናል ተብሎ ነው የሚገመተው ለአርነ ስሎት ማለት ነው። ይህንን ሞመንተም ማስቀጠል ትልቁ የቤት ስራ ይሆናል ተብሎ ይገመታል። እንደሚታወቀው ትሬንት አሌክሳንደር
አሌክሳንደር አርኖልድ ወደ ሪያል ማድሪድ ያቀናል ተብሎ ነው የሚገመተው። ቫን ዳይክ የኮንትራቱ ጉዳይ እስካሁን እልባት አላገኘም። የሞ ሳላም ተመሳሳይ ጉዳይ ነው። በዝውውር መስኮቱ ላይ እንግዲህ አዳዲስ ተጫዋቾች ስብስቡን ይቀላቀላሉ ተብሎ ይገመታል። ታዲያ አርነ ስሎት ይህንኑ ያጮት ፍልስፍናውና መንገድ አስርጾ በተለይ ደግሞ ዊኒንግ ሞመንተሙን በማስቀጠል ቀጣዩ ውድድር ዘመን ላይም ሊቨርፑልን የዋንጫ ተፎካካሪ ማድረግ ትልቁ የቤት ስራ ይሆናል ተብሎ ይገመታል። በዛ ሂደት ላይ ደግሞ የቡድን ግንባታ መስት ነው። ይበልጥ ደግሞ ካስቴሎ ሉኬባ ቦታውን ለማጠናከር እንግዲህ ትኩረታቸው ያረፈበት ተጫዋች ስለመሆኑም እየተገለጸ ይገኛል። ቼልሲ ነው። በተከላካይ መስመራቸው ላይ ያለው ያልተረጋጋ መስመር ይበልጥ በተለይ ቀጣይ ዓመት ላይ ተረጋግቶ እንዲታይ ለማድረግ ጥረት ያደርጉበታል ተብሎ ይገመታል። ሊቫይ ኮልዊል ያለ ቦታው እስካሁን ድረስ የማል ተከላካይ ቦታ ሆኖ እየተጫወተ ይገኛል። እንደሚታወቀው ማርክ ዩኬሪያ መጫወት ስላለበት በአማካይ መስመር ላይ ደግሞ ዌስሊ ፎፋና በተጎዳባቸው ሰዓቶች ላይ ይበልጥ የተከላካይ መስመራቸው በጣም ተጋላጭ ሆኖ እየታየ ይገኛል። ቤኒዮ ባዲያሺል እንዲሁም ወጥነት ያለው እንቅስቃሴ ከማሳየትና ጉዳት ትልቁ ክፍተቶቹ ናቸው። እንዲሁም ደግሞ በተለይ እንደ አክሴል ዲሳሲ አይነት ተጫዋቾች እንዲሁም ሬናቶ ቬጋ ደግሞ በውሰት ከክለቡ ርቀዋልና ስለዚህ ቦታውን ይበልጥ ለማጠናከር እንደነ ሉኬባ አይነት ተጫዋቾችን በቋሚነት ማስፈረም መቻል እንዳለበት እንግዲህ ዞ ማሬስካ ማምኑበታል ተብሏል። ስለዚህ ተጫዋቹ ማረፊያ የት ይሆናል እንግዲህ በክረምቱ የሚጠበቀው ጉዳይ ነው። ከዛ ውጪ ቶማስ ቱዌልና ቤን ዋይት ስለመወየታቸው እንግዲህ ተሰምቷል። እንደሚታወቀው ካሁን በኋላ እንግዲህ ሶስቱ አናብስት ወይም ደግሞ የእንግሊዝ ብሔራዊ ቡድን በአዲሱ አሰልጣኝ ቶማስ ቱዌል ስር ነው የምንመለከታቸው። በጊዜያዊ ዋና አሰልጣኙ ሊ ካርድስሌ ስር እንግዲህ በኔሽንስ ሊጉ ሶስቱ አናብስት ሩብ ፍጻሜው መቀላቀል መቻላቸው የሚታወቅ ጉዳይ ነው። ታዲያ ጀርመናዊ አሰልጣኝ ቱዌል በኔሽንስ ሊግ ላይ ይህንን ዋንጫ ለመጀመሪያ ጊዜ ማሳካት አንዱ የቤት ስራ ይሆናል ተብሎ ይገመታል። አስቀድሞ ደግሞ በፈረንጆቹ እንግዲህ ዓመት 2025 ከገባበት የመጀመሪያ ቀን ጀምሮ ሶስቱ አናብስትን በአሰልጣኝነት እየመራ ይገኛል። ይበልጥ ብሔራዊ ቡድኑን በ2026 የዓለም ዋንጫ ላይ ተሳትፎ የሚያደርጉበትን እድል እንዲያገኙ ማድረግ ደግሞ ቀዳሚው የቤት ስራው ይሆናል ተብሎ ይገመታል። ታዲያ የአርሰናል የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆነው ቤን ዋይትን እንግዲህ ከብሔራዊ ቡድኑ ጋር አወዛጋቢ በሆነ መልኩ እንደምናስታውሰው በኳታሩ የ2022 የዓለም ዋንጫ ላይ በምድብ ጨዋታ ላይ በተፈጠረ ክስተት ማለትም ከእንግሊዝ ብሔራዊ ቡድን ምክትል አሰልጣኝ ከነበረው ስቲቭ ሆላንድ ጋር በገባበት እንግዲህ አለመግባባት ወይም በገባበት ሰጣ ገባ ማንንም ፈቃድ ሳይጠይቅ ጓዙን ይዞ ካምፑን ለቆ ወደ እንግሊዝ ማቅናቱ አይዘነጋም። ከተፈጠረው ክስተት በኋላ ምክንያቱም እንደነበር እንግዲህ ይፋ ሆኗል። እንደሚታወቀው የተጋጣሚ ተጫዋቾች ላይ አንዳንድ ማብራሪያ እንዲሰጡ እንግዲህ ምክትል አሰልጣኙ መመሪያና ማሳሰቢያ ቢሰጥም ቤን ዋይት ግን ልምር ሊያከናውን ብቻ ነበር የመጣውና ስለ ተጋጣሚ ቡድን ስለ አጥቂ ባህሪ ሲጠይቅ እኔ ብዙ ኳስ አለኝ ያን ነገር ላይ ላጠና አይደለም የመጣሁት ኳስ ልጮት ነው የመጣሁት ብሎ መመለሱን ተከትሎ ነው እንግዲህ ያለመግባባቱ ዋነኛ መንስኤ እንደነበር ሲገለጽ ይቆየው። ከዛም በኋላ ተጫዋቹ በጣም አስደናቂና ወጥነት ያለው ሜዳ ላይ እንቅስቃሴ በሚያሳይባቸው ሰዓቶች ላይ በተለይ በአሰልጣኝ ጋሬት ሳውዝጌት እንግዲህ ጥሪ እንዳይቀርብለት እንግዲህ ራሱን ጊዜያዊ በሆነ መልኩ ጥሪ የሚቀበልበት ሁኔታ ላይ እንደማይገኝ ማሳወቁ አይዘነጋም። በአሁኑ ሰዓት እንግዲህ ካጋጠመው መጠነኛ የቀዶ ጥገና በተለይ ጉልበቱ ላይ ካጋጠመው መጠነኛ ህመም ያንን በቀዶ ጥገና ካከናወነ በኋላ ከዛ ገግሞ እንግዲህ በአሰላለፍ ላይ ተካቶ እያየነው እንገኛለን። ከተቀያየሩ ወንበር ላይ እየተነሳ ነው የሚገኘው በተደጋጋሚ ማለት ነው። አሁን ሀገሩን ለማገልገልና ስብስቡን ለመቀላቀል እንዲሁም ደግሞ በአዲሱ አሰልጣኝ ሀገሩን ለማገልገል ዝግጁ መሆኑ ሲገለጽ ቆይቷል። እንግዲህ ቤኒ ብላንኮ ለመጨረሻ ጊዜ ሀገሩን ወክሎ የተጫወተው በ2022 መጋቢት ወር ላይ እንግሊዝ ከአይቮሪ ኮስት ጋር ባደረጉት የወዳጅነት ጨዋታ እንደነበር አይዘነጋም። እንግዲህ ከፋቢዮ ካፔሎና ስቬን ጎራን ኤሪክሰን በመቀጠል እንግሊዛዊ ሳይሆን የእንግሊዝ ብሔራዊ ቡድን የተረከበው ሶስተኛው የእንግሊዝ ብሔራዊ ቡድን አሰልጣኝ የሚሆነው እንግዲህ ጀርመናዊ አሰልጣኝ ቶማስ ቱዌል ተጫዋቹን ለማነጋገር ቀጠሮ ስለመያዛቸው ሲገለጽ መቆየቱ አይዘነጋም። እንግዲህ በ2026 የዓለም ዋንጫ ትኬት ማግኘት የመጀመሪያ የቱዌል የቤት ስራው ነው። ታዲያ የቤት ስራውን እንዲያቀሉለት ደግሞ ባክፎር ላይ ቤን ዋይትን ይጠቀምበታል የሚለው ጉዳይ ነው በቀጣይ የሚጠበቀው። ለዚህም ታዲያ ሁለቱ ግለሰቦች ተነጋግረው እንግዲህ እስከ ስምምነት ላይ ስለመድረሳቸው ቢቢሲ ይዞት የወጣው መረጃ ያመላክታል። የእንግሊዝ ብሔራዊ ቡድን ያው ቀጣይ ወር በሚኖረው የሀገራት ረፍት ላይ የ2026 የዓለም ዋንጫ ማጣሪያ መርሃ ግብሮቻቸውን ነው የሚያከናውኑት። ማለትም ከአልቤኒያና ከላቲቪያ ጋር በሚኖራቸው ጨዋታ ላይ ዋይት ተሰልፎ ሊጫወት የሚችልበትም እድል እንዳለ እየተገለጸ ይገኛል። በአጠቃላይ የአሰልጣኝ ቶማስ ቱዌል የእንግሊዝ ብሔራዊ ቡድን የመጀመሪያ የተጫዋቾች ምርጫ እንግዲህ በቀጣይ ወር ላይ ይፋ እንደሚደረግ ይታወቃል። ከዛ ውጪ ቪክተር ኦሲሜን ለማንቸስተር ዩናይትድ ዝውውር ክፍት መሆኑን በወኪሉ አማካኝነት አሳውቋል ተብሎ የተገለጸ ይገኛል። ቀዮቹ ሰይጣናት ፕሮሊፊኩን ስትራይከር ቪክተር ኦሲሜንን የማስፈረም እድሉ ቀርቦላቸዋል ተብሎ የተገለጸ ነው የሚገኘው። የዚህ ተጫዋች አሰልቺ የነበረው ዝውውር ባሳለፍነው ክረምት ተጫዋቹን በጣም አማራጭ አሳጥቶት የቱርክ ሊግን በውሰት እንዲቀላቀል እንዳስገድደው የሚታወቅ ጉዳይ ነው። አሁንም ግን ንብረትነቱ የደቡብ ጣሊያኑ ቡድን ናፖሊ እንደሆነ ይታወቃል። ተጫዋቹ ወደ ቱርክ ቢያቀናም የጋላታሳራይ እግር ኳስ ክለብ የጎል ምንጭ ሆኖ የተመለከትነው እንገኛለን። የአንጋፋ የቱርክ ክለብ የሊጉ አናት ላይ እንዲቀመጥ አስተዋጽኦም ከፍተኛ እንደሆነ ይታወቃል። በጋላታሳራይ ቤት አስደናቂ እንቅስቃሴን እያደረገም ይገኛል። በሊጉ 18 ጨዋታ አድርጓል፣ 14 ጎል አስቆጥሯል። ይሄ ማሳያ ጉዳይ ነው። በሁሉም ጨዋታ ካየነው ደግሞ በ26 ጨዋታዎች 20 ጎሎችን ማስቆጠር ችሏልና ሆላንዳዊ አጥቂ ዚርክዚ ያው ዩናይትድ ቤት ባሳለፍነው ክረምት ነው ዩናይትድ የተቀላቀለው፣ ግን መልካም ጅማሮን በዩናይትድ ቤት እያሳየ ነው ማለት ትንሽ ይከብዳል። ሆይለንድም አልሸሹም ዞር ያሉ ነው። 72 ሚሊዮን ፓውንድ የወጣበት ከአታላንታ ከመጣ በኋላ ግን የማጥቃት እንቅስቃሴው እምብዛም ነው። ዩናይትድ ደጋፊዎችን እምነት ማግኘት አልቻሉም። ሁለቱም ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት ከተሳናቸው ተጫዋቾች መካከል ስማቸው ይጠቀሳል። በዘንድሮው የውድድር ዘመን ሁለቱም በጋራ ያላቸው ጎል 12 ብቻ ነው እንደ አጥቂ መስመር ተጫዋች ማለት ነው። ይህ በጣም አሳሳቢ ነው። በኦልድ ትራፎርድ በጣም ክሊኒካል የሆነ ጨራሽ አጥቂ ይፈለጋል። የዝውውር ጉዳዮች ላይ እንግዲህ
ትኩረት አድርጎ የሚሰራው ጋዜጠኛ ፋብሪዚዮ ሮማኖ ተጫዋቹ ወደ ዩናይትድ የማቅናት ፍላጎትም እንዳለው እንግዲህ አሳውቋል ማለት ነው። ዩናይትድ ደግሞ ያው በስብስብ በተለይ አሰልጣኙ በሚፈልገው ደረጃ ጥሩ አቅም ያለው ተጫዋች እንደሌለ ነው እንግዲህ የተረዳው። ስለዚህ ኦሲሜን ስቴትመንት ሳይኒንግ ነው የሚሆነው በነገራችን ላይ ወይም ዩናይትድ ወደ ትክክለኛው መንገድ ወደ ቀድሞ ገናናነቱ ለዋንጫ ፉክክር ለምን ድርድር ማሰቡንና ለዚህም ቁርጠኛ መሆናቸውን የሚያሳዩበት ዝውውር ይሆናል ተብሎ ነው የሚገመተው ማለት ነው። በነገራችን ላይ ቪክተር ኦሲሜን ሀሳብ ሰጥቷል። ማንም ሰው ወደ ቱርክ እንደማቀና አልገመተም ነበር እኔን ጨምሮና በዝውውር ጉዳዮች ላይ ምንም ነገር ሊፈጠሩ እንደሚችሉ የማሳያ ነው ብሎ ተናግሯል። በዚህ ክለብ ግን በደጋፊዎቹ ደስተኛ ነኝ። በጣም ለእግር ኳስ ፍቅር ያላቸው ህዝቦች ናቸው የቱርክ ህዝቦች። በክለቡም ደስተኛ ነኝ። በዚህ ዓመት ቢያንስ እዚህ ክለብ እንደምቆይ ግን ማረጋገጫ መስጠት ፈልጋለሁ ሲል ሀሳብ መስጠቱ አይዘነጋም። ይህንን የውድድር ዘመን በራምስ ፓርክ ቆይታ ማድረጉም ያው ግልጽ እንደሆነ ማንሳት ይቻላል ማለት ነውና በቀጣይ ግን ይህንን ተጫዋች ለማስፈረም የሩበን አሞሪም ቡድን የሚያደርጉት ጥረት የሚጠበቅ ነው የሚሆነው። በነገራችን ላይ ከዚህ ተጫዋች ጋር በተያያዘ አርሰናል ያው ትልቅ አሳሳቢ የአጥቂ ክፍተት እንዳለባቸው ይታወቃል። ዩናይትድን ለመፋለም ወይም ደግሞ ዩናይትድን ለመፎካከር ዝግጁ ሆነው ይቀርባሉ ተብሎ ነው የሚገመተው በክረምት የዝውውር መስኮት ላይ። ምናልባት ዩናይትድ ያላቸውን የቤት ስራ አሁኑኑ ጀምሮ ማጠናቀቅ ማይችሉ ከሆነ ክረምት ላይ ከፍተኛ ፉክክር ከአርሰናል ሊጠብቃቸው ይችላል ተብሎ የተገለጸ ይገኛል። ወኪሉ ሮቤርቶ ካሪዮናም ተጫዋቹ ለየትኛውም ቡድን ክፍት ነው፣ የኛም መስፈርት ብቻ የሚያሟላ ክለብ ካለ ለማቅናት ዝግጁ ነው ተጫዋች ሲል ወኪሌ ሲል ሀሳብ መስጠቱ አይዘነጋም። ዩናይትድ በሳምንት ለተጫዋቹ አነሰ ቢባል 270,000 ፓውንድ የሚያገኝበትን ውል ግን ማቅረብ መቻል እንደሚጠበቅባቸው ጊቭሚ ስፖርት በዘገባው ላይ ይዞት የወጣው መረጃ ያመለክታል። ያው አሁን ባለው ወቅት ሁኔታ መረጃዎች እየጠቆሙ የሚገኙት ተጫዋቹ ኦፈር የተደረገው ለማንቸስተር ዩናይትድ ስለመሆኑ ነው። ግን አርሰናል በፉክክር ውስጥ እንዳለ እየተገለጸ ይገኛልና ከሁለቱ ክለቦች የሚወጣበት እድል ጠባብ ስለመሆኑ ነው የቪክተር ኦሲሜን ጉዳይ እየተገለጸ የሚገኘው። መዳረሻው የት ይሆናል ይጠበቃል። ከዛ ውጭ የኦሎምፒክ ዴ ማርሴዮ ፕሬዚዳንት ፓብሎ ሎንጎሪያ እንግዲህ ለ15 ጨዋታ እንግዲህ ቅጣት ተላልፎባቸዋል። ከፍተኛ ቅጣት ነው። በፈረንሳይ ሊግ አወዳዳሪው አካል ነው ቅጣት የተላለፈባቸው። እንደሚታወቀው ከሰሞኑ በጣም አወዛጋቢ ጉዳዮች እንደነበሩ አይዘነጋም። በተለይ ተቋሙን ወይም ደግሞ የውድድር አካሉን ሊገን ከኮራፕሽን ወይም ከሙስና ጋር በተያያዘ አያይዘውት እንደነበረ አይዘነጋም። በተለይ ክለቤ ላይ የሚሰነዘረው ወይም ደግሞ የሚወሰኑት ውሳኔዎች አግባብ አይደሉም። ሁሌም ቢሆን እኛ ላይ የሚሰራው ሴራ በጣም ያገጠጠ ያፈጠጠ ነው እና ሚዲያዎች ዘግቡ ነገር ትኩረት አድርጋችሁ ብሎ በአደባባይ ግልጽ ውጤት ዘረፋና የሙስና ስራ ተሰርቶብናል እየተቀነባበረም ጭምር ነው ብሎ ተናግረው እንደነበረ አይዘነጋም። በተለይ በኦግዤ 3-0 በሆነ ውጤት በተሸነፉበት የፈረንሳይ ሊግ ጨዋታ ላይ እንደሚታወቀው ዲዘርቢ ከጨዋታው በኋላ ከቴሌፉት ጋር ባደረጉት ጨዋታ በፈረንሳይ ሊግ እኔ ከማርሴ ውጪ ሌላ ቡድን ይዤ አላሰለጥንም ሲል ሀሳብ ሰጥቶ እንደነበረ አይዘነጋምና በየትኛው መስፈርትና ሚዛን ገለልተኝነትን መሰረት ባደረገ መልኩ አልተዳኘንም የሚል ቅሬታ እንደነበራቸው አይዘነጋም። ሊጋው ታዲያ ጉዳዩን ከመረመረ በኋላ በተለይ ፓብሎ ሎንጎሪያ ላይ የኦሎምፒክ ዴ ማርሴዮ ፕሬዚዳንት ላይ ማለት ነው የ15 ጨዋታ ቅጣት አስተላልፏል። በየትኛውም ሁኔታ እንግዲህ የፈረንሳይ ሊግ ጨዋታዎች ላይ ማርሴን የራሳቸውን ቡድን ማለት ነው በስቴዲየም በስታድ ቬሎድሮም ተገኝተው እንዳይከታተሉ እገዳ ስለመተላለፉ ለማወቅ ተችሏል። ከዛ ውጪ ሰሜን ለንደን የጃክ ግሪሊሽ መዳረሻ ሳይሆን እንደማይቀር ማንቸስተር ኢቭኒንግ ኒውስ ይዞት የወጣው መረጃ ያመለክታል። 28 ዓመት ላይ ነው የሚገኘው ጃክ ግሪሊሽ በዘንድሮ የውድድር ዘመን 2005 ደቂቃዎች ብቻ ነው በአሰልጣኝ ፔፕ ጋርዲዮላ የተሰጠው። ወደ ጨዋታ ሲቀየር ደግሞ ከ10 ጨዋታ ያልዘለሉ ጊዜያቶች ላይ ብቻ ነው ጃክ ግሪሊሽን በዚህ ውድድር ዘመን ላይ የተመለከት ነው ማለት ነው። እንግዲህ ቦታውንም ቀስ ብሎ ለቤልጂየማዊ ጀርሚ ዶኩ ያስረከበ ይመስላል። በፕሪሚየር ሊጉ ካየነው ደግሞ ወደ 604 ደቂቃዎች ብቻ ነው እንግዲህ ጃክ ግሪሊሽ ተሰልፈው መጫወት የቻለውና በዚህም ያው በአጠቃላይ በቆይታው ማለት ነው በዚህ ውድድር ዘመን ላይ 3 ጎል አስቆጥሮ 4 ኳስ ብቻ ነው አመቻችቶ ማቀበል የቻለው ከጃክ ግሪሊሽ ጋር በተያያዘ ማለት ነውና ተጫዋቹ አምና የሶስትዮሽ ዋንጫን ሲያሳኩ ጥሩ ሚና ነበረው ወይም ደግሞ ቀጥተኛ ተጽዕኖ ከነበራቸው ተጫዋቾች መካከል አንዱ ነው። በሻምፒየንስ ሊግም በፕሪሚየር ሊግም በጣም ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። ዘንድሮ ግን የፔፕ ምርጫ ከስታድ ሬና የፈረመው ዶኩ ነው የሚመስለውና የግሪሊሽ የጨዋታ ጊዜያቶች በጣም ተመጥነዋል። 1v1 ብዙም በተለይ አሰልጣኙ በሚፈልገው ደረጃ ወይም ደግሞ ፔፕ ጋርዲዮላ በሚፈልገው ደረጃ የሊንክ አፕ ፕሌይ ላይ ጥያቄዎች ሲሰነዘሩ መቆየታቸው አይዘነጋም። የተጫዋቹ የሲቲ ቤት ቆይታ አሁን አስጊ ሁኔታ ውስጥ ለመውደቁ መናገር ይቻላልና አንዳንድ ምንጮች ከማንቸስተር ሲቲ ጋር እንደማይቀጥልና ቀጣይ ማረፊያ ክለባቸውን እንግዲህ እንዲያመቻቹ ከተነገራቸው 7 ተጫዋቾች መካከል አንዱ ግሪሊሽ ነው ተብሏል። ከነዛ 7 ተጫዋቾች መካከል በርናርዶ ሲልቫም፣ ጉንዶጋንም፣ ኬቪን ዲ ብሩይነም ስማቸው እንደሚጠቀስ ነው እየተገለጸ የሚገኘው። እንግዲህ ከነዚህ 7 ተጫዋቾች መካከል ደግሞ አንዱ ጃክ ግሪሊሽ ነው ተብሏልና ቀጣይ ማረፊያቸውን እንዲያመቻቹ ተነግሯቸዋል ተብሎ እንግዲህ በወኪሎቻቸው አማካኝነት ማንቸስተር ሲቲ ካሳወቃቸው ግለሰቦች መካከል ግሪሊሽ ይጠቀሳል። ሲቲ በመጪዎቹ ጥቂት ዓመታት እንደ ሳቪኒዮ አይነት ተጫዋቾች ከእት ክለባቸው እንዲሁ ሂሮና ማስፈረማቸው አይዘነጋም። ያው ቀድሞ ክለቡ ትሮይስ እንደነበረ አይዘነጋም። ከዛ ውጪ ከሰሞኑ ደግሞ ክላውዲዮ ኤክቬሪ አይነት ተጫዋቾችን ከሪቨር ፕሌት ማስፈረማቸው ይታወቃል። ስለዚህ እነዚህ በጣም የነብርጣት በሆኑ በጣም አስደናቂ ክህሎት ባላቸው ወጣት ተጫዋቾች ሲቲ መዳረሻቸው ሆነዋልና ይበልጥ በቀጣይ ጊዜያቶች ላይ የቡድኑ የማጥቃት እንቅስቃሴ በእነዚህ ተጫዋቾች ላይ መሰረት ያደረገ ሊሆን እንደሚችል የሚገመት ጉዳይ ነው። ያ ደግሞ ይበልጥ ጃክ ግሪሊሽ ራሱን ተቀያሪ ወንበር ላይ ነው እንዲያገኘው የሚያስገድዱ ነጥቦች ናቸውና ምናልባት ዝውውሩ ሊሳካ የሚችልበት እድል እንዳለ እየተገለጸ ይገኛል። ማለትም በክረምት ክለቡ የሚለቅበት እድል በጣም ሰፊ ስለመሆኑ ነው እየተጠቆመ የሚገኘው። የሲቲ ሪከርድ ፈራሚ ነው ጃክ ግሪሊሽ በ2021
ነው አስቶን ቪላን በመልቀቅ ሲቲን የተቀላቀለው። ወደ 100 ሚሊዮን ፓውንድ ገደማ ነው የወጣበት። ተጫዋቹ በተጠናቀቀው የውድድር ዘመን እና በመጣበት ዓመት ጥሩ ጊዜን አላሳለፈም። ምናልባት ደግሞ በተመሳሳይ ጊዜ በዚህ ውድድር ዘመን አሳልፎ ቀጣይ ዓመትም ደግሞ በዚህ ጉዞ እንዲጓዝ እንግዲህ ሊፈቀድለት እንደማይችል ነው እየተገለጸ የሚገኘው። ሲቀጥል ቦታው ላይ ጥሩ ፍክክር ሊሰጥ የሚችል አይነት ጥሩ አቅም ያለው ተጫዋች እንግዲህ ማስፈረማቸው ተጨማሪ ተጫዋችን ማስፈረማቸው አይቀርም ተብሎ ነው እየተገለጸ የሚገኘው ሲቲዎች። ከዛ ጋር በተያዘ ጋርድ ማነው ግሪሊሽ መዳረሻ ይሆናል የሚጠበቀው ጉዳይ ነው። በገበያው ላይ እንግዲህ 60 ሚሊዮን ፓውንድ አካባቢ የሚገመተው ጃክ ግሪሊሽ መዳረሻው ሰሜን ለንደን እንደሚሆን እየተገለጸ ይገኛል። ከወዲሁ አርሰናልም ቶተናም ያጥቂ መስመራቸውን ለማጠናከር በሲቲ ተመራጭ ያልሆነው ግሪሊሽን ለማስፈረም ጥያቄ ማቅረባቸው እንደማይቀር ተገልጿል። አርሰናል ያው በጋብሪኤል ማርቲኔሊ ወጥነት ያለው ጥሩ ግልጋሎትን እያገኘ አይደለም። እንዲሁም ደግሞ ቶተናም በሶን ሄንግሚን አሁንም እንግዲህ ለክለቡ ጥሩ ሚናን እየተጫወተ ይገኛል። ግን የእድሜ ጥያቄ ደግሞ ይነሳበታል። ሲቀጥል ቦታው ላይ ጥሩ ፍክክር ሊሰጥ የሚችል ተጫዋች ጥሩ አቅም ያለው ተጫዋች ማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። የግሪሊሽ ሁኔታ ደግሞ ትኩረታቸውን ስቧል ተብሏል። ያው አርሰናል ከዚህ በፊት ከማንቸስተር ሲቲ ጋር በጋብሪኤል ሱስ እና በአሌክሳንደር ዚንቼንኮ ጥሩ እንግዲህ ዝውውሮችን አከናውኗል ወይም ደግሞ ጥሩ ድርድሮችን ፈጽሟል እንደሚታወቀውና የግሪሊሽ ሁኔታ ደግሞ አሁን ባለው ወቅት ሁኔታ ሁለቱንም ክለቦች ትኩረት የሳበ ጉዳይ ሰለሞን እየተገለጸ ይገኛል። አንጅ ፖስቴኮግሉም ሆነ ሚኬል አርቴታ የነን ተጫዋች ስብስባቸውን ጥንካሬ እንጂ ድክመትን ያላብሷል ብለው አይደለም የሚያምኑት። ስለዚህ ማንቸስተር ኢቭኒንግ ኒውስ እንደዘገበው ከሆነ የተጫዋች መዳረሻው ሰሜን ለንደን ይሆናል ተብሏል። ወዴት ያመራል የሚለው ጉዳይ ደግሞ በክረምቱ ይጠበቃል። ከዛ ውጪ አርነ ስሎትና ምክትል አሰልጣኙ ስፒኬ ሁልሾፍ የሁለት ጨዋታ ቅጣት ተላልፎባቸዋል። በጣም ውዝግብ በተሞላበትና በግርግሮች ታጅቦ ፍጻሜውን ያገኘው 245ኛው የመርሲሳይድ ደርቢ ባቻ ውጤት መጠናቀቁ አይዘነጋም። ታዲያ ጨዋታው መጠናቀቅን በፊሽካቸው ያበሰሩት ማይክል ኦሊቨር እጃቸውን ለመጨበጥ እንግዲህ አሰልጣኝ አርነ ስሎት እየሄደ በነበረበት ሰዓት ላይ የተናገራቸው ነገር መኖሩን ተከትሎ ነው እንግዲህ ማይክል ኦሊቨር በቀጥታ ቀይ ካርድ ከሜዳ ያሰናበቱት። ስሎት ብቻም ሳይሆን ምክትል አሰልጣኙ ስፒኬ ሁልሾፍም የቀይ ካርዱ ሰለባ እንደነበር አይዘነጋምና ኤፍኤው እንግዲህ አሰልጣኝ ስፒኬ ሁልሾፍ ቀይ ካርድ ሰለባ የሆነው ሌላኛው ግለሰብ ከመሆኑ ጋር በተያያዘ ሁለቱም የሁለት የጨዋታ ቅጣት ተግባራዊ ይሆንባቸዋል ብሎ ተናግሮ እንደነበር አይዘነጋም። የካርዱ ሁኔታ ደግሞ ሲያብራራ ኃይለ ቃል፣ ስድብ፣ ቁጣ ዳኛው ላይ ደርሷል በሚል ነው እንግዲህ የትላንቱ ጨዋታ ላይ ይህ ቅጣት ተግባራዊ ተደርጓል። በነገራችን ላይ የቀድሞ የኤቨርተኑ ተከላካይና የአርነ ስሎት የአሰልጣኞች አባል እንደሆነ ይታወቃል። እንግዲህ ሄቲንጋ ማለት ነው ቡድን በጊዜያዊነት መርቷል። በቀጣይ ደግሞ ሊቨርፑል ከደረጃ ሰንጠረዡ ግርጌ ላይ ከተቀመጡት ሳውዛምፕተኖች ጋር ነው ጨዋታቸውን የሚያደርጉት። በዚህ ሂደት ላይም አሁንም ቢሆን አርነ ስሎትና ምክትል አሰልጣኛቸው ስፒኬ አሁንም ቡድን እየመሩ ወደ ሜዳ የሚገቡበት እድል አይኖርም። ስለዚህ ሄቲንጋ የቀድሞ የኤቨርተን የተከላካይ መስመር ተጫዋች አሁንም ቢሆን ቡድን እየመራ ወደ ሜዳ የሚገባበት እድል ይኖራል ተብሎ ይገመታል። እንግዲህ ሊቨርፑል በቀሪዎቹ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ማለት ነው ወደ 6 ወይም ወደ 7 የሚሆኑት መርሃ ግብሮችን አንፊልድ ላይ ነው የሚያደርገው። ስለዚህ ከወዲሁ የፕሪሚየር ሊጉን ክብር እንዳሳካ የተገለጸ ይገኛል። ስለዚህ አሰልጣኞቹ ቢሰናበቱ ማነው ባይመሩም ጨዋታውን ወይም ደግሞ በተለይ ቡድን እየያዙ ወደ ሜዳ መግባት ማይችሉበት አጋጣሚ ቢፈጠርም ውጤቶችን ለማግኘት ግን ይከብደዋል ተብሎ አይገመትም። ከዛ ውጪ ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ ወዲያውኑ ሁለት ጨዋታዎችን በማሌዥያና በሆንግ ኮንግ እንደሚያከናውኑ አሳውቋል። እንግዲህ የውድድር ዘመኑ የፊታችን ግንቦት ወር ላይ እንደሚጠናቀቅ ይታወቃል። ወዲያውኑ ታዲያ ማንቸስተር ዩናይትድ ሁለት የወዳጅነት ጨዋታ በማሌዥያና ኢንዶኔዥያ ላይ ለማድረግ እቅዱ እንዳላቸው ቢቢሲ ዘግቧል። ባሳለፍነው ዓመት እንደምናስታውሰው ቶተናምና ኒውካስል ዩናይትድ ወደ አውስትራሊያ ነበር ያቀኑት። በቅድሞ ውድድር ዝግጅታቸውን አከናውነው ነበር። ጉዳዩ ግን በፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪው አለን ሺረር እንግዲህ በተለይ ይሄ ጉዞ ድካም በጣም ይፈጥራል ስብስቡ ላይ ብዙም ደግሞ አስፈላጊ አይመስለኝም ይሄን ያክል ርቀት ተጉዞ ጨዋታዎችን ማከናወን በሚል እንግዲህ ጉዳዩን እንደተቹ አይዘነጋም። ዩናይትድ ያው የክለቦች ዓለም ዋንጫ ከተከናወነ በኋላ የፊታችን ሐምሌ ወር ላይ እንደተለመደው ወደ ሰሜን አሜሪካ ማቅናታቸው አይዘነጋም አይቀርም። የቀድሞ ውድድር ዝግጅታቸውን በዛው ማድረጋቸው የግድ የሚል ጉዳይ ስለመሆኑ ማለት ነው። ምክንያቱም አንደኛ የተፈራረሙበት ጉዳይ አለ፣ ሁለተኛ ደግሞ በሰሜን አሜሪካ በርካታ ደጋፊዎች አሏቸው እንደ አርሰናል፣ ሊቨርፑል ወደዛው እንደሚያቀኑ ይታወቃልና ሁሌም ቢሆን በተለይ ገቢያቸውን ከማስፋት ጋር በተያያዘ ተደራሽነታቸውን ለማስፋት ትክክለኛው ቦታው ሰሜን አሜሪካ እንደሆነ ይታወቃልና ያ ማይቀርበት ጉዳይ ነው። ከዛ አስቀድሞ ግን ወደ ማሌዥያና ኢንዶኔዥያ ግንቦት ወር ላይ እንደሚያቀኑ ነው መረጃዎች እየጠቆሙ የሚገኙት። ከቴሌቪዥን ስርጭት እንዲሁም ከማስታወቂያና ተያያዥ ገቢዎች ክለቡ ጥሩ ገቢ በውድድር ዘመኑ ቢያገኝም ባለፉት 5 ዓመታት ብቻ ማንቸስተር ዩናይትድ ወደ 300 ሚሊዮን ፓውንድ ክስረት እንዳጋጠመው ይታወቃል። ዩናይትድ በማሌዥያ በርካታ ደጋፊዎች እንዳሏቸው ይታወቃል። ማሌዥያ ኤርላይንስ የክለቡ ይፋ ያጋር እንደሆነ ይታወቃልና ክለቡ ለመጨረሻ ጊዜ ወደ ማሌዥያ ያቀናው በ2009 እንደነበረ አይዘነጋም። ታዲያ ዘንድሮ በድጋሚ ወደ ስፍራ ያቀናሉ ተብሎ ይገመታል ማለት ነው። ሐምሌ ወር ላይ ደግሞ እንደተለመደው ወደ ሰሜን አሜሪካ በማቅናት የቀድሞ ውድድር ዝግጅት ወይም ደግሞ የፕሪሲዝን ጊዜያቸውን ያሳልፋሉ ተብሎ ይገመታል። ከዛ ውጪ ዲዴ ድሮግባ ጆዜ ሞሪኒዮ ላይ የሚሰነዘረውን ትችት ተቃውሟል። እንደሚታወቀው ከሰሞኑ በቱርክ ሱፐር ሊግ እጅግ ተጠባቂ በነበረውና በኢስታንቡል ደርቢ መሪውን ከተከታዩ ያገናኘው የጋላት ሰራይ እና የፌነርባቼ ጨዋታ ላይ በተለይ በቱርክ ሱፐር ሊግ ያለምንም ግብ 0-0 ናቸው ውጤት ጨዋታው እንደተጠናቀቀ አይዘነጋም። በተለይ የቱርክ ዳኛ እንዳይዳኘው በሚል ኢስቫን ኮቫክስ ከሮሜኒያ ድረስ መጥተው የመሩት ጨዋታ እንደነበር አይዘነጋምና ከጨዋታው በኋላ ጆዜ የጋላት ሰራይ ተጫዋቾች በተለይ ደግሞ ተቀያሪ ወንበር ላይ የተቀመጡ ተጫዋቾች በትንሽ በትልቁ እንደ ጦጣ ሲዘሉ
ይዘሉ ነበርና ዳኛው ላይ ተጽዕኖ ለማሳደር ለነሱ በጎ ውሳኔ እንዲወሰን ለማድረግ የሄዱበት መንገድ በጣም አሳፋሪ ነው ብሎ ተናግሮ እንደነበረ አይዘነጋም። ታዲያ የቱርኩ ኃያል ክለብ እንግዲህ ጋላታሳራይ ማለት ነው የጆዜ ንግግር በተለይ ጦጣ የምትለዋን ሪፈረንስ ወይም ቃል ከዘረኝነት ጋር ይያያዛል በሚል የዘረኝነት ጥቃት ክለቡ ላይም ተጫዋቾች ላይም አድርሷል በሚል ክስ ማቅረባቸውም አይዘነጋም። ታዲያ የቀድሞ ተጫዋቻቸው ዲዴ ድሮግባ ለጆዜ እንግዲህ ድጋፉን ሰጥቷል ወይም ደግሞ በጋላታሳራይ የነበረኝ ቆይታ በእግር ኳስ ህይወቴ ከማራሳቸው ጊዜያቶች መካከል አንዱ ነው፣ ግን ጆዜን ደግሞ ለ25 ዓመታት ነው ማቀው እንደዚህ አይነት አመለካከት ባህሪና ስብዕና ያለው ግለሰብ አይደለም ሲል ተደምጧል። እንዴት የእግር ኳስ አባቴ ማለት ነውና እንዴት የእግር ኳስ አባቴ ዘረኛ ይሆናል? ይሄ የማይታሰብ ጉዳይ ነው። ጋላታሳራዮች ሊጉን ለማሳካትና ማሊያው ላይ አምስተኛው ኮከብ ለማስቀመጥ ብቻ ነው ማሰብ ያለባችሁ ሲል ዲዴ ድሮግባ እንግዲህ ለጆዜ ሞሪኖ ጥብቅና ቆሟል ነው ሊባለው የሚችለው። እንግዲህ አስደናቂው አጥቂ በ2013 በ2014 የውድድር ዘመን ጋላታሳራይ ቤት እንግዲህ በተጫወተባቸው 53 ጨዋታዎች 20 ጎል ማስቆጠር መቻሉ አይዘነጋም። በዛሬ ስለ ስፖርት